ውድሜ ልሳባት ደስ ይለዋል ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ ቴክስታት መልሰ እኔ ምን ሆነ ብይዛ በጭንቀት እንደደረሰ አንተ እዚህ አሸሽ ገዳም ይትልኛል አይደል ማለት ያንተ መሆኑን እንደምርግጠኛ ማለት አልገባኝም ማለት ልዩ አሁን እዚህ ጋር ምንም አይነት ደስታ ቢረብሽ ነገር መስማት ሌላ ነገር ማሰቡ ትልቅ አደራ አለባችሁ ማለት ነው። ሁለታችሁ ኮንግራ ብያለሁ። አንተ ነው። እሺ አመሰግናለሁ። እመኔ ልጁ ልዩ ምን ማለት ነው? ሄለን ተረጋጊ፣ ስርዓት ያዥ ነው። ቁጭ ያንተ ልጅ አይደለም። ምን ማለት ነው? ቆይ ምን ማለት ተረጋጊ ነው? ስሚኝ አይደለም የሌላ ሰው ልጅ ቀርቶ ማለት ነው አላረገዘችም ሲባል መስማት አልፈልግም። ይሄ ምንም ነገር ውሸት ነው ላገኝ አልፈልግም። እንዴት ልዑልና ይሄ እንደዛ ራስሽ አደጋሚ ነገር እንደዚህ ታደርጊያለሽ። በቃ ዝባረ የልጅና ነች አይደለም ማን ጋር መዋል እንዳለባት ማንም ማግኘት እንዳለባት እኔ የምወስነው። እሺ ተረጋጋ። ድጋሚ ልጅ ከዚህ ቤት ሆነ ከሷ ጎን እንዳየው አልፈልግም። እኔ ግራ ገብቶኛል። እንዴ የኔና የልዑልን ግንኙነት ታውቃለህ? ሲጀመር ለዚህ የሚያደርሰን ነገር የለም። ሲጀመር ንገረኝ። ምንድነው እየተፈጠረ ያለው? ምንድነው የምትለው? ልጅ ቷሲ ንገረኝ። ወይኔ እኔ እናታለሁ በዚህ ልክ አታስጨንቋት። በዚህ ልክ ይሄን ያህል ስትደብቀኛለህ? አንተ መቻምኛል ከፎን ደጉን አብረን ይሻላል። ሰላም እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? አለው እግዚአብሔር ይመስገን እኔ ደህና ነኝ። ትንሽ በቃ የሚገርምና የሚያስቅ ነው። ሳቅ ብዬ ነው የመጣሁት፣ ምክንያቱም የሚያስቅ ነገር ነው እየሰሩ ያለው። እንደምን ገባችሁ? እንግዲህ ልጁ የልዑል ነው ተብሏል። ልጁ የልዑል ነው የያብ አይደለም ተብሏል። እንግዲህ ልዑልና ሄዱ ከጀመሩ ቆዩ መሰለኝ በፍቅር ውሸት ሆኖ ባገኘው መቼም ይቀራልሽም ነው ያላት። ሄዱ እንግዲህ በተማማኝ ነው ያንተ ነው ካንተ ነው ያረገዝኩበት ጊዜ ወሩን ነግሬሃለሁ ብላ በቃ በስር ስርዓት ነገረችው። እንግዲህ ያብ አንድም ለማመን ፈልጓል፣ አንድም አለማመን ፈልጓል። ትንሽ የልዑል ነገርም ያጠራጥራል፣ ይስቃል፣ ይደነገጣል። ትንሽ ድንጋጤው ላይም ነው ፍራይም በቃ የሆነ ነገር አለበት። የሆነ አይደለችም። ሄዱ ማለት ጨዋ ናት፣ በጣም ጨዋ ልጅ ናት። በእውነት ጨዋ ናት። ከዚህም የምትደክል ልጅ አይደለችም። በጣም አለው እኮ ሄሉ እንዳንተ አይነት ሰው አይደለችም። ከዚህም የምትል ልጅ አይደለችም። በአንዱ አቋም ያላት ልጅ ነች አለው። እንግዲህ ሄልሻኛ አንጠራጠርሽ። በነገራችን ላይ ልጁ የያብ ነው። ያብ ያንተ ነው። ልጁ መቀበል አለበት። እንግዲህ ግዴታ መቀበል አለብህ። ልጁ ያንተ ነው። እንኳን ደስ ያላችሁ ባለ ልጁ ናችሁ። እንግዲህ ልዑልም ደስ አላለውም አንድ ላይ መኖራቸው። እንግዲህ ያችኛውም ልጅቷ ደስ አላላትም። ሁለቱም ሆኖም ማለት ነው ልዑልና ልጅቷ ደስ አላላቸውም። ያብና ሄዱ አንድ ላይ መሆናቸው መታረቃቸው ትንሽ በቃ አጨናንቋቸዋል። ደስተኛ አይደሉም። ያው ሄልሻ ደግሞ የምወደውን ሰው የማፈቅረው ሰው እጄ የገባ እግዚአብሔር ይመስገን አለች። በቃ ሄሉ ደስተኛ ነኝ፣ ግን ትንሽ ተርበተበተኝ። ልዑል ደግሞ አልናገራለ። ልዑል ዝም ነው ያብ። ምክንያቱም ሂጂ ነይ አንቺ እንትነሽ እንዴ ባጣ ቆይኝ፣ ገባሽ? ባጣ ቆይኝ ነሽ አንቺ ማለት ነው። በጣም ተጫውቶብሻል። ባጣ ቆይኝ መሆን የለብሽም።